ታሪካችን የሚጀምረው አንዲት ምስኪን ሴት ምንም ነገር ባላወቀችበት ሁኔታ ጥቃት ተፈጽሞባት እጅና እግሯ ተጠራርዞ ሆስፒታል ተኝታ ስትታከም እያሳየን ነው። እነዚህ የጎዳት ሰዎች ያላወቁት ነገር ቢኖር የዚህ ሴት ባል በምድር ላይ ካሉ ገዳዮች ሁሉ እጅግ በጣም አደገኛውና ጨካኙ አልሞ ተኳሽ መሆኑን ነበር። የዚህ ሴት ባል በዚህ ሰዓት ለትልቅ ተልእኮ ተዘጋጅቶ ለ5 ቀናት ያህል በአንድ ጨለማማ በሆነ ምሽግ ውስጥ ተሸሽጎ ትኩረቱን በሙሉ ፊት ለፊቱ ባለው የናጠጣ ሀብታም ቪላ ቤት ላይ ተክሏል። ኢላማውን አድብቶም ያለመሰላቸት እየጠበቀ ቀኑ ወደ ማታ፣ ማታው ወደ ቀን ይተካል። ነገር ግን 5 ቀናት ሙሉ የተፈለገው ሰው ከቤቱ ብቅ ሳይል በመቅረቱ ገዳዩ ከሚሸሸግበት ቦታ ወጥቶ ወደ ከተማው ለማምራት ይገደዳል። ምግብና አስፈላጊ ዕቃዎችን ከገዛዛም በኋላ ምስጢራዊ አለቃውን በስልክ ደውሎ ያለውን ሁሉ ሪፖርት ያደርጋል። አለቃውም ስራውን በአስቸኳይ ጨርስና የድርሻን ይዘ ወደ ተባለው ቦታ ጥፋ የሚል ከባድ ትዕዛዝ ይሰጠዋል። ገዳዩም ጨዋታው በቅርቡ ያበቃል ሲል ቃል ይገባለታል። ወደ መሸሸጊያው ከመመለሱ በፊት ከትልቁ ቪላ ፊት ለፊት ባለው አግዳሚ ወንበር ላይ ዘና ብሎ የተቀመጠ ይመስላል። ነገር ግን በውስጡ የቤቱን ጠባቂዎች፣ የጥበቃ ስርዓቱንና የሰዎቹን እንቅስቃሴ በሙሉ በጭንቅላቱ በጥንቃቄ እየመዘገበ ነበር። እዚህ ቤት ውስጥ የሚኖረውን ቱጃሩን ሹተው ማን ነው ግደለው ተብሎ ነው ማለት ነው። ከዚያም ሙሉ ሁኔታውን ከተረዳ በኋላ ወደ መሸሸጊያው ይመለሳል። ስናይፐር ጠመንጃውንም ገጣጥሞና አስተካክሎ ጣቱን መተኩሻው ላይ አድርጎ መጠባበቅ ቢጀምርም ምንም ነገር ሳይፈጠር ይመሻል። ሲመሽም ጎኑን ለማሳረፍ ሲል አልጋው ላይ ጋደም ይላል። ነገር ግን እንቅልፍ እንዳይወስደው በየ10 ደቂቃው የሚጮህ አላርም ስልኩ ላይ ሞልቷል። አላርሙ ሲጮህ እየተነሳም በስናይፐሩ የቪላውን መስኮት ያያል። ደግሞም ተመልሶ ይተኛል። ከዚያም በኩለ ሌሊት ጸጥታ መሃል አንድ የእግር ኮቴ ይሰማዋል። ሌንሱን አቅርቦ ሲመለከትም ባለሀብቱ በመጨረሻ ወደ ቤቱ ተመልሷል። ግን ብቻውን አይደለም፣ አንዲት የምታጫውተው ሴት አስከትሎ ነው። ገዳዩም ሳያመነታ ጠመንጃውን አንስቶ ባለትልቅ ቪላው ላይ ትኩረት ያደርጋል። የሀብታም ሰው ግን ሞት በትንሽ ርቀት ላይ እየጠበቀችው መሆኑን ቅንጣት ታህል አላወቀም። በክፍሉ ውስጥ ሙዚቃ ከፍቶ ልጅቷ ትውረገረጋለች። ገዳዩም በልቡ ሶፋው ላይ እንደተቀመጠ ጭንቅላቱን እበትንለታለሁ ብሎ ያስብና አልሞ ሲተኩስ፣ ነገር ግን በዚያች ቅጽበት ያቺ ዳንሰኛ ልጅ መታ ፊት ለፊት ስለተደቀነች ጥይቷ ቀጥታ የልጅቷን ደረት በስታ ሕይወቷ እንዲያልፍ ታደርጋለች። ገዳዩ ሁለተኛ ጥይት ለመተኮስ ቢሞክርም የጥይቱን ድምፅ የሰሙ ቦዲጋርዶች በፍጥነት መጥተው መጋረጃዎችንና በሮችን በሙሉ ይዘጋጋሉ። ምስኪን በሌሊት ምን ያቁነጠነጣታል? አርፋ አትቀመጥም ነበር? እሱም ልምድ እንዳለው ገዳይነቱ ከመደናገጥ ይልቅ በፍጥነት መሳሪያውን ጠቅልሎ የጣቱን አሻሮችና ማስረጃዎች በሙሉ አጥፍቶ ፖሊስ ከመድረሱ በፊት እንደ ጉንብን ብሎ ይጠፋል። የፖሊሶችን ትኩረት ለማስቀየስ ሲልም የያዘውን የቦርሳ ዕቃዎች መንገድ ላይ በትንና የከተማዋን ድንበር ሲያልፍም ሞተሩን መንገድ ላይ ጥሎ በእግሩ መንገዱን ይቀጥላል። ከዚያም ሄልሜቱን ወደ አንድ ወንዝ ውስጥ ይወረውሯል። በመቀጠልም ወደ አንድ የሕዝብ መጸዳጃ ቤት ገብቶ በፍጥነት ጽሙን ይላጫል፣ ልብሱን ይቀይራል፣ በአጠቃላይ ገጽታውን ይለውጣል። ከመውጣቱም በፊት የመጸዳጃ ቤቱን ሙሉ በሙሉ ያጸዷል፣ አንድም የጣት አሻራ ሳይቀር። ከዚያም ታክሲ ይዞ ቀጥታ ወደ አየር መንገድ ያመራል። የአየር መንገድ መግቢያ በር ላይም ረጅም ጊዜ ያገለገለችውን ታማኝ ጠመንጃውን ቆሻሻ ውስጥ ይጥለዋል። የትኬት መስመር ላይም ተሰልፎ ሳለ ግን በድንገት የፖሊስ ውሻ ቀጥታ እሱ ላይ ብቻ ለይቶ ሲያየው ይመለከታል። ያው ሰውነቱ ላይ ያለውን የጥይቱን ሽታ ሊያነፈንፍበት ማለት ነው። በድንጋጤም ተውጦ እንደገና ወደ መጸዳጃ ቤት ሮጦ በመግባት የመሳሪያውን ሽታ ለማጥፋት ራሱን በደንብ ይጠራርጋል። ተመልሶ መጥቶም ፌሊክስ ሃንገር የሚል ሐሰተኛ ስምና ፓስፖርት በመጠቀም ፍተሻውን በተሳካ መልኩ ያልፋል። ወደ አውሮፕላን ሊገባ ሲልም ስልኩ ይደወልለታል። የደወለው ምስጢራዊ አለቃው ነበር። አለቃውን በቁጣ በተሞላ ድምፅ ስራውን በሙሉ በራስ እጅ አበላሽተዋል፣ ቆይ የእጅህን ታገኛታለህ እያለ ያንቧርቅበታል። ገዳዩ ግን ምንም አይነት ማብራሪያ ሳይሰጠው በጣም በተረጋጋ ሁኔታ ስልኩን አለቃው ጆሮ ላይ ይዘጋበታል። ከዚያም የያዘውን ስልክ እዚያው ሰባብሮ ይጥለውና ቀጥታ ወደ አውሮፕላን ውስጥ ይገባል። ነገር ግን መከራና ስጋት ተከትሎት ከመግባት አልቦዘንም። አውሮፕላን ውስጥ እንደተቀመጠ ከፊቱ ቆሞ ባይኑ የሚከተለውና ያልተለመደ እንግዳ ባህሪ የሚያሳይ አንድ ሰው ያስተውላል።
ይህ ገዳይ ከብዙ ዓመታት ልምዶ የተነሳ ስሜቱ በጣም የነቃ ነው። አውሮፕላኑ እንዳረፈም ሊሄድበት የነበረውን ቀጣዩን በረራ ወዲያውኑ ይሰርዛል። ከዚያም በሌላ በሐሰተኛ ስም አዲስ የበረራ ትኬት ይቆርጣል። ነገር ግን ሁኔታዎችን በጥንቃቄ ሲቃኝ የአውሮፕላን ውስጥ ያየው አጠራጣሪ ሰው አሁንም ቢሆን በአውሮፕላን ማረፊያው የጥበቃ ክፍል ውስጥ ተቀምጦ እሱን እንደሚከታተለው ሲያስተውል ነገሩ አጠራጣሪ ነው ብሎ መንገዱን ለቀጣዩ ቀን በማስተላለፍ በከተማው ውስጥ ማንም የማያውቀው አንድ ድብቅ ሆቴል ፈልጎ አልጋ ይዛል። ወደ ክፍሉ እንደገባም ሊመጣ የሚችለውን ማንኛውንም ጥቃት ለመከላከል ሲል በሩና መስኮቱ ላይ ድብቅ የደወል ወጥመድ ይዘረጋል። ከዚያም የተሳለ ጩቤ በእጁ ጨብጦ አይኑን ሳይከድን ሌሊቱን ሙሉ ቁጭ ብሎ ያድራል። እቅዱ ግልጽ ነው። በበሩ በኩል ብቅ የሚል ማንኛውም ሰው ቀጥታ ወደ መቃብር መሸኘት። እንደዚህ አይነት የሰቀቀን ላይፍ ግን ምን ነው ቢቀርብ። ሙሉ ሌሊት አካባቢው በጸጥታ የተዋጠ ነበር። ምንም የመጣ ሰው አልነበረም። በማግስቱ ጠዋትም ጊዜ ሳያባክን ቀጥታ ወደ አውሮፕላን ማረፊያ በመሄድ አውሮፕላኑን ተሳፍሮ በሰላም ወደ ሀገሩ ዶሚኒካ ሪፐብሊክ ይመለሳል። ሀገሩ ገብቶ ወደ መኖሪያ ቤቱ ደጃፍ ሲደርስ ግን የበሩ መግቢያ መሬት ላይ ያልታወቀ የወንድ ጫማ አሻራና አጠገቡ የተጣለ የሲጋራ ቁራጭ ያያል። የእሱ የሰለጠነ ጭንቅላት አጠራጣሪ ነገር እንዳለ ወዲያውኑ ይረዳል። ጊዜ ሳያባክንም ሽጉጡን አዘጋጅቶ በጥንቃቄ ወደ ቤቱ ይገባል። ግን ቤት ውስጥ ያየው ነገር በጣም የሚያስደነግጥ ነበር። መሬቱ ላይ ገና ያልደረቀ የደም ጠብታ ተበታትኖ ይገኛል። በፍርሃት በሚንቀጠቀጡ እጆቹ ወደ ፍቅረኛው ስልክ ይደውላል። ነገር ግን ስልኩን ያነሳው ወንድሟ ነበር። እናም በድንጋጤ ወደ ነገረው ሆስፒታል እንደ እብድ እየሮጠ ይከንፋል። ሆስፒታል ደርሶ ወደ ጽኑ ታካሚዎች ክፍል ሲገባ ፍቅረኛው በሕይወትና በሞት መካከል ሆና ኮማ ውስጥ ወድቃ ያገኛታል። አጠገቧ የተቀመጠው ወንድሟም እያለቀሰ አንድ ጨካኝ ወንድና አንዲት ሴት በግድ ቤታቸውን ሰብሮ እንደገቡና ዋና ዓላማቸውም እርሱም መያዝ እንደነበር ይነግሯል። ግን አንተን ሲያጡ ይህችን ምስኪን ፍቅረኛህን የጭካኔ ሰለባ አደረጓት ይለዋል። ልጅቷ ሕይወቷን ለማዳን ከሁለት ወንበዴዎች ጋር አቅሟ የፈቀደውን ያህል ታግላ ነበር። ነገር ግን እነርሱ ስላየሉባት በዱላ ቀጥቅጠው በሞትና በሕይወት መካከል ጥለዋት ይሄዳሉ። በዚያ ሁኔታ ላይ በግድ እየተሳበች ከቤቷ ስትወጣ ሁለቱ አጥቂዎች አረንጓዴ መኪና ያላት ታክሲ ውስጥ ተሳፍረው ከቦታው ሲያመልጡ ትመለከታለች። ይህንን ጨካኝ ድርጊት የሰማው የገዳዩ ድንጋይ ልብም በሐዘን ተሰብሮ አይኖቹ በእንባ ይሞላሉ። ሌሊቱን ሙሉ በቅዝቃዜ በተሞላ ሆስፒታል ውስጥ የፍቅረኛውን እጅ እንደያዘ ቁጭ ብሎ ይመለከታታል። ሌሊቱ አጋማሽ ላይም ልጅቷ ነቃ ስትል በእንባ እነሱ ያሰቃዩኝ የነበረው ያንተን መሸሸጊያ እንድነግራቸው ነበር፣ እኔ ግን ያንን ሁሉ ህመም ችዬ በጸጋ ተቀበልኩት እንጂ ምንም ነገር አልተናገርኩም ትለዋለች። ይህንን ተጋድሎዋንና ንጹሕ ፍቅሯንም ሲያይ በውስጡ ያለው ሰይጣን ይነሳል። ይህን ያደረገውን ሰው በፍጹም አልምረውም ብሎ ይምላል። በዚያኑ ምሽትም ወደ ቤቱ ተመልሶ መሬት ስር የተደበቀውን ትልቅ የመሳሪያ ሳጥን አውጥቶ ይታጠቃል። አሁን እንዴት ገዳዮቹን እንደሚያገኛቸው ለማየት ነው የሚያጓጓው። በማግስቱ ጠዋትም መኪናውን አስነስቶ ወደ ከተማው ጎዳናዎች ያመራል። ወደ እነዚያ ገዳዮች የሚያመራው አንድ ፍንጭ ብቻ አለው። እሱም ፍቅረኛው የነገረችው ያቺ አረንጓዴ ቀለም ያላት ታክሲ። የከተማውን እያንዳንዱን ጥግም መገናኛና መታጠፊያ በሙሉ መቃኘት ይጀምራል። ነገር ግን በቀጥታ ፈልጎ ማግኘት ሲያቅተው እቅዱን ይቀይራል። ያው በጸባይ ካልሆነ በጉልበት ልሞክረው ብሎ ማለት ነው። ምሽት ላይም በጸጥታው መሃል ቀጥታ ወደዚያች ታክሲ ኩባንያ ዋና ቢሮ ሰብሮ ይገባል። የኩባንያውንም ማናጀር ሽጉጥ ደቅኖ ያግተውና የኮምፒውተር ሲስተሙን በማስከፈት የዚያች ፍቅረኛው የተጠቃችበት ምሽትን እነዚያ አጥቂ ሰዎች ወደ ቤቱ ያመጣውን አሽከርካሪ ስምና ስልክ ቁጥር ይፈልጋል። ስክሪኑ ላይ የአሽከርካሪው መረጃ ብቅ ሲል ዶክመንቱን ፕሪንት አድርጎ ያወጣና በቅጽበት ከአካባቢው ይሰወራል። በማግስቱ ጠዋት ታክሲው ተራ አጠገብ ልክ እንደ አዳኝ አንበሳ አድፍጦ የአሽከርካሪውን መምጣት መጠባበቅ ይጀምራል። አሽከርካሪውም ለሥራ እንደመጣ ገዳዩም ተራ ተሳፋሪ መስሎ የታክሲው የኋላ ወንበር ላይ ይሳፈራል። ምስኪን ሹፌር ዛሬ ሞቱን እንደጫን አላወቀም። መኪናዋ በከተማዋ ጎዳናዎች ላይ እየሄደች ሳለ ከኋላ የተቀመጠው ጨካኝ ገዳይ ትክክለኛውን ጊዜ መጠባበቅ ይጀምራል። አሽከርካሪውን ተጠራጥሮ የሆነ ነገር ሊጠይቀው ድንገት ወደ ኋላ ዞር ሲል ሽጉጡን ግንባሩ ላይ ደቅኖበታል። ምስኪኑ ሹፌርም የተደቀነበትን መሳሪያ ሲያይ ተራይ መንገድ ላይ ሌባ ስለመሰለው ሕይወቱን ለማዳን ሲል በፍርሃት እየተንቀጠቀጠ ወዲያውኑ የያዘውን ገንዘብ በሙሉ እንደሚሰጠው ነግሯል። ነገር ግን ይህ ጨካኝ ገዳይ የመጣው ጥቂት ብሮችን ለመለመን ሳይሆን
የደመኞቹን መረጃ ለማግኘት ነበር። የጠመንጃውን አፍም ወደ ሹፌሩ ያነጣጠረ በሚያስፈራ ድምፅ በዚያች ሌሊት ቤቴ ውስጥ መጥተው ፍቅረኛዬን ያሰቃዩት ሁለቱን ሰዎች ወዴት ነው ያደረስካቸው ብሎ ይጠይቀዋል። ሹፌሩ ነገሩ የሞትና የሽረት ጉዳይ እንደሆነ ሲገባው ሕይወቱን ለማዳን ሲል ጌታዬ፣ እኔ ምንም ነገር አላውቅም። ሁለቱን ሰዎች የጫንኳቸው ከግል አውሮፕላን ማረፊያ ነበር። ከዚያም ቀጥታ ወደ አንተ መኖሪያ ቤት አደረስኳቸው። እኔ ከውጭ በኩል መኪናዬን አቁሜ እነሱን እየጠበቅኩ ነበር። ተመልሰው ወደ መኪናዋ ሲመጡ ግን ሁለቱም በደም ተለውሰውና በጣም ተጎድተው ነበር። በተለይ አንደኛው እግሩ ላይ ከባድ ቁስል ነበረውና ያነክሳል። እኔ ግን ሀብታሞች ናቸው ከግል አውሮፕላን ጣቢያን የመጡት በሚል ምንም አይነት ጥያቄ ሳልጠይቃቸው ቀጥታ ወደዚያው የግል አውሮፕላን ማረፊያ መልሼ ወሰድኳቸው። የጉዞዬን ክፍያ ተቀብያለሁ፣ ግን እምልልሃለሁ እኔ ከደሙ ንጹሕ ነኝ እያለ መርበትበት ጀመረ። አሁን ገዳዩ የጠላቶቹን የጉዞ መስመር በግልጽ አውቋል። በቀዘቀዘ ድምፅም ሹፌሩን መኪናዋን ሰው ወደሌለበት ጸጥ ያለ ቦታ ንዳት ሲል ያዘውና ጭር ያለ ቦታ ላይ ሲደርሱ ሽጉጡን መልሶ ይደቅንበታል። ሹፌሩን በድንጋጤ እባክህ ጌታዬ፣ የጠየቅኝን እውነት በሙሉ ነግሬሃለሁ፣ የምትለኝም በሙሉ አደርጋለሁ እያለ ቢለምነውም ነገር ግን ፕሮፌሽናል ገዳዮች መቼም ቢሆን ከኋላቸው ምስክርና ማስረጃ ማስቀረት ስለማይወዱ ሹፌሩን ነገሩ እንኳን ምን እንደሆነ በቅጡ ሳይገባው ገዳዩ በአንድ ጥይት ለዘላለሙ ያሰናብቷል። የሾፌሩ ሕይወትም ካበቃ በኋላ ገዳዩ ወዲያውኑ ማንነቱን እንደገና ይቀይራል። በሐሰተኛ ፓስፖርትና ትኬት በመጠቀምም ቀጥታ ወደ ኒው ኦርሊንስ ወደምትባል ከተማ በሚበራ አውሮፕላን ይሳፈራል። የጉዞ ዓላማ አንድና አንድ ነው፤ የፍቅረኛውን ደም ያፈሰሱትንና ያቆሰሏትን ሁለቱን አዳኞች ፈልጎ ማግኘት። ኒው ኦርሊንስ ከተማ እንደደረሰም እንዳይከታተሉ ሲል አንድ ቫን መኪና ተከራይቶ ቀጥታ ወደ ራሱ ድብቅ መጋዘን ያመራል። እዚያም ገብቶ የተመረጡ ከበድ ያሉ መሳሪያዎችንና አዲስ መታወቂያ ያወጣል። የቫን መኪናዋን የሰሌዳ ቁጥርም ወዲያውኑ በመቀየር ቀጥታ ወደ አንድ የጽዳት ኩባንያ ቢሮ ይሄዳል። እናም ራሱን እንደ ጽዳት ሰራተኛ አድርጎ ያስመዘግባል። የጽዳት ሰራተኛውን ዩኒፎርምና ቁሳቁሶችን እንደያዘም ቀጥታ ወደ ምስጢራዊ አለቃው ያለበት ትልቅ ሕንፃ ፊት ለፊት ይቆማል። ወደ ሕንፃው ለመግባት የጽዳት ሰራተኛ መስሎ ማታለል ምርጡ መንገድ ቢሆንም ቦታው በጣም ከፍተኛ ጥበቃ የሚደረግበት በመሆኑ ያለ መግቢያ ካርድ መግባት እንደማይችል ይረዳል። በችኮላ ነገሩን ካደረገ ጨዋታው ሁሉ እንደሚበላሽ ስለገባው ትክክለኛውን ጊዜ መጠባበቅ ይጀምራል። በዚያው ቅጽበት አንድ ቀይ ጫነች መኪና ወደ ሕንፃው ስትገባ ያያል። በብልሃትም የቆሻሻ መያዣ ባሊውን ይዞ ከቃራሾቹ ጋር አብሮ ወደ ውስጥ ይገባል። ሕንፃው ውስጥ እንደገባም ለጥቂት ጊዜ መሬቱን የሚያጸዳ መስሎ ይቆይና የዕቃ አድራሽ ሰው ከአካባቢው ዞር ሲልለት ወዲያውኑ ከዩኒፎርሙ ስር የደበቀውን መሳሪያ ያወጣና ቀጥታ ወደ አለቃው ቢሮ ያመራል። በሩን በኃይል ሲከፍተውም ውስጥ አለቃውንና ጸሐፊውን ያገኛቸዋል። አንድ ሰከንድ እንኳን ሳያባክን መሳሪያውን ደቅኖ ጸሐፊውን አለቃውን ወንበር ላይ አጥብቃ እንድታስሮ ያደርጋታል። አሁን ካንተ ጋር ብዙ ንግግር አልፈልግም፣ በቤቴ ላይ ጥቃት ያደረሱትን የእነዚያን ሁለቱን ገዳዮች ስምና አድራሻ ንገረኝ ሲል በንዴት ይጮህበታል። ሞትን ፊት ለፊት ያየው አለቃውም በፍርሃት እየተንቀጠቀጠ በፈጣሪ እምላለሁ እኔ በዚህ ነገር ውስጥ ምንም እጅ የለበትም። ያኔ ፓሪስ ውስጥ ስራን ሳትጨርስ ጥለ ስታመልጥ ስራውን የሰጠ ሀብታም ደንበኛችን በጣም አብዷል። ስራውን ስላላጠናቀቅከው ነው በንዴት አብዶ እነዚያን ገዳይ ወንበዴዎች የላካቸው። የመጡት አንተን ሊገሉ ነበር፣ ነገር ግን አንተን ቤት ውስጥ ሲያጡ ፍቅረኛን ደብድቧት ሄደው ይለዋል። አስከትሎም እንዴት ወደዚህ ትመለሳለን? አሁኑኑ ማንነትህን ቀይረ ያ ደንበኛችን ፈጽሞ ሊያገኝህ ወደማይችልበት ቦታ አምልጠ ጥፋ፣ ካልሆነ ግን ሁላችንንም ነው የሚጨርሰን እያለ ያስጠነቅቀዋል። ነገር ግን የገዳዩ አይምሮ በበቀል ስሜት ተጋርዷል። ያለቀውም ማስፈራሪያና ልመናም ከምንም ሳይቆጥረው አጠገቡ የተቀመጠው ሚስማር መምቻ ማሽን ያስተውልና ከዚህ ቦታ አምልጥ ስላለው በንዴት ተቃጥሎ ያለቀው ውድ ላፕቶፕ ላይ በርካታ ሚስማሮችን ይተኩሳል። አሁንም አፍን የምትከፍት ከሆነ ቀጣዩ ሚስማር የሚቸከለው ደረት ላይ ነው ሲል የመጨረሻ ማስጠንቀቂያ ይሰጠዋል። ነገር ግን አለቃው በስልጣኑና በሀብቱ ከመጠን በላይ ስለሚተማመን የልጁን የሞት ዛቻ እንደ ቀልድ ይቆጥረዋል። እንደውም ኩራት በተሞላበት ድምፅ አሁን ዋጋን ሳታገኝ አፍን ዘግተህ ከዚህ ውጣ ብሎ ይፎክርበታል። ይህንን እንደሰማም የገዳዩን ንዴት ከቁጥጥር ውጭ የሆነና የያዘውን ሚስማር መምቻ አንስቶ በርካታ ሚስማሮችን ደረቱ ላይ አከታትሎ ይለቅበታል። አለቃውም በከባድ ስቃይና ህመም መሬት ላይ ወድቆ ማጣጣር ይጀምራል። ገዳዩም ስልኩን ከኪሱ አውጥቶ ያለቃውን አይን እያየ የእነዚያን ሁለት ወንበዴዎች ስም አሁኑ ንገረኝ፣ ካልሆነ ግን አምቡላንስ አልጠራለም፣ እዚሁ ነው ደም ፈሶ በስቃይ የምትሞተው ይለዋል።
ነገር ግን ሚስማሩ ከመስመር አልፎ ስለነበር ያ ሽማግሌ አለቃው ምንም አይነት ሚስጥር ሳይነግረው በጥቂት ሰከንዶች ውስጥ ሕይወቱ ያልፋል። ገዳዩም ብቸኛ የመረጃ ምንጩ በመቋረጡ ተስፋ ቆርጦ በዚያም በእርጋታ ማሰብ ይጀምራል። ይህንን ግድያ ያየችውን ያለቃውን ጸሐፊ የአይን ምስክር በመሆኗ አጥፍቷት መሄድ እንዳለበት ይወስናል። ነገር ግን ይቺ ሴት በጣም ብልህ ነበረች። የግድያውን ሐሳብ በአይኖቹ ውስጥ ስላነበበች ወዲያውኑ ያልተጠበቀ ስምምነት ታቀርብለታለች። በፍርሃት እየተንቀጠቀጠች በሕይወት እንደማትሆን ያውቃሉ። ነገር ግን አንድ ቅድመ ሁኔታ ልስጥ፣ የኔን ሞት ድንገተኛ አደጋ አስመስለ አስከሬኔን ቤተሰቦቼ በቀላሉ በሚያገኙበት ቦታ ላይ ጣለው። ይህ ከሆነ ሕፃናት ልጆቼ የሕይወት ኢንሹራንስ ብራቸውን ማግኘት ይችላሉ። በእሱ ምትክ ደግሞ የእነዚያን ሁለት ገዳዮች እውነተኛ ማንነትና ሙሉ አድራሻቸውን እሰጥሃለሁ ትለዋለች። ምስኪን ቢያንስ እንደዚህ ስትል አንጀቱ ነበለው ብፈታ። ገዳዩም የልጆቿን ወደፊት ለማዳን ስትል ያቀረበችለትን የመጨረሻ መስዋዕትነት አይቶ ይስማማል። ከዚያም የሴቲቱን እጅ ፈቶ ለጊዜው ይለቃታል። በመቀጠልም የአለቃው ሬሳውን ጠቅልሎ ትልቅ የቆሻሻ መያዣ ውስጥ ይከተዋል። ቢሮውንም ከደም ንክኪዎች በሙሉ ጥንቅቅ አድርጎ ካጸዳ በኋላ ከጸሐፊዋ ጋር ወደ ቤቷ ያመራሉ። ሞትን በቅርበት ማየት የጀመረችው ምስኪኗ ሴትም አቅም ያንሳትና እያለቀሰች እባክህ የምትፈልገውን ነገር ሁሉ አደርጋለሁ፣ ሕይወቴን ብቻ አትርፍልኝ እያለች መማፀን ትጀምራለች። ነገር ግን የገዳዩ ፊት ምንም አይነት ስሜት አይነበብበትም። ቤቷ ደርሰው መኪና ማቆሚያው ጋር ሲቃረቡ ሴቲቱ ራሷን ለማዳን በኡታ መጮህ ትጀምራለች። ምናልባት ጎረቤት ሰምቶ ያድናት እንደሆነ በማሰብ ነገር ግን በዚያ ጭልጥ ያለ ጸጥተኛ አካባቢ ድምጿን የሚሰማ አንድም ሰው አልነበረምና ገዳዩ በፍጥነት አፏን ይዞ የጋራጁን በር ከፍቶ መኪናዋን ወደ ውስጥ ያስገባታል። ሞቷ እንደቀረበ የተረዳችው ሴትም በመጨረሻ የእነዚያን ሁለት ወንበዴዎች ስም ታወጣለች። አስከትላም ከመሳቢያው ውስጥ አንድ ድብቅ ፖስታ ካርድ ተሰጠውና በሱ ላይ ይህንን የሞት ጨዋታ ያዘዘውን ዋናውን ሰው አድራሻ ታቀብሏለች። ገዳዩም የሚፈልገውን መረጃ ካገኘ በኋላ ስምምነቱን መፈጸም ይጀምራል። ምንም አይነት ህመም እንዳይሰማት አድርጎ በፍጥነት አንገቷን አጥንት ሰብሮ ሬሳዋን ከደረጃ ላይ ይገፈትረዋል። ይህንን ያደረገው ፖሊሶች ድንገተኛ የቤት ውስጥ አደጋ እንደሆነ አስበው ለልጆቿ የኢንሹራንስ ብር እንዲከፈላቸው ለማስቻል ነበር። ያው ያለ ምህረት የሚገላቸው ሰው ሲገል ስላዩት ትቷቸው ቢሄድ አንድ ቀን ያስበሉኛል ብሎ ስለሚያስብ። ከዚያም ከቤቷ ከወጣ በኋላ ገዳዩ በቀጥታ ወደ ምስጢራዊው መደበቂያ ያመራል። መረጃዎችን ሙሉ በሙሉ ለማጥፋትም ያለቃውን ሬሳ አቃጥሎ አመድ ያደርገዋል። በነጋታው ጠዋት ወደ አንድ ድልድይ ሄዶ ያንን አመድ ነፋስ ላይ በትኗል፣ ማንም ሰው ምንም አይነት ፍንጭ እንዳያገኝ። በዚያች ምሽት የተከራያትን ቫን ከውስጥም ከውጭም አጽድቶ የሐሰት ታርጋዋን ነቅሎ በነጋታው ለካምፓኒው ያስረክባል። አሁን በመንገዱ ላይ ያሉትን እንቅፋቶች በሙሉ አስወግዷል። ዓላማውም በአሜሪካ ሀገር በፍሎሪዳ ከተማ የሚገኙትን ፍቅረኛውን በግፍ ያቃጠሏትን ሁለቱን ሰዎች መያዝ ነው። ፍሎሪዳ ከተማ እንደደረሰም አንድ እቅድ ያወጣል። መጀመሪያ ወንዱን ገዳይ እንደሚያስወግድ፣ በመቀጠል ደግሞ ሴቷን እንደሚያጠናቅቅ ይወስናል። በፖስት ካርዱ ላይ ያለውን አድራሻም ተከትሎ የወንዱን ገዳይ መሸሸጊያ መከታተል ይጀምራል። ከቤቱ ውጪ ጥቂት ሰዎች ከቤት ውሻቸው ጋር ጥሩ ጊዜ እያሳለፉ ነበር። የገዳዩ አይኖች በድንገት ከአንደኛው ሰው ላይ ያርፋል። ልጁ ሲራመድ እግሩ ያነክሳል። ተበላ። ያ ታክሲ ነጂው የነገረው ልጅ ማለት ነው። እናም ቀኑን ሙሉ ከቤቱ ውጪ ሲያደባ ይውላል። ምሽት ላይም እነዚያ ሰዎች አቅራቢያቸው ወዳለ ቁማር ቤት ሲያመሩ ያያቸዋል። ገዳዩም እንደ ጥላ ተከትሏቸው ወደ ቁማር ቤቱ ይገባል። አይኖቹንም ከነሱ ላይ ሳይነቅል በጥንቃቄ መከታተሉን ይቀጥላል። ሌሊት 6 ሰዓት አካባቢም የእግሩ የሚያነክሰው ወንበዴ ብቻውን ወደ መኖሪያ ቤቱ ይመለሳል። የደም ዕዳ መክፈያ ሰዓት መድረሱንም ገና አላወቀም ነበር። ገዳዩም በበቀል እሳት ውስጡ እየነደደ ወደ ግቢው ውስጥ ይገባል። ነገር ግን እዚያ ግቢው ውስጥ የተቀመጠው የጥበቃ ውሻ ወዲያውኑ መጥቶ በኃይል ይጮህበታል። ገዳዩ ግን ለውሻው የሚሆን ማታለያ አስቦ ስለመጣ ወዲያውኑ ከኪሱ አውጥቶ ማደንዘዣ መድኃኒት የተነከረበትን የሥጋ ቁራጭ ይወረውርለታል። ውሻውም ሥጋውን እንዳዋጠው በቅጽበት ጥልቅ እንቅልፍ ይወስደዋል። መንገዱ ሲከፈትለትም ገዳዩ በጥንቃቄ ወደ ውስጥ ይገባል። ነገር ግን ያ እግሩ የሚያነክሰው ጆን ከጨለማው ውስጥ ድንገት ወጥቶ አስፈሪ ጥቃት ይሰነዝርበታል። ለካ ይህ ጆን የተባለው ሰው ዝም ብሎ ተራ ሰው ሳይሆን እሱም በደንብ የሰለጠነ ፕሮፌሽናል ገዳይ ስለሆነ ገዳዩ በቀል ፍለጋ
ወደ ቤቱ መምጣቱ እንደማይቀር አስቀድሞ ገምቶ አድፍጦ እየጠበቀው ነበር። በሁለቱም መካከል አጥንት የሚሰብር የሞትና ሽረት ውጊያ ይጀመራል። በእጃቸው ያገኙትን ዕቃ በሙሉ እየተወራወሩ እርስ በርስ መተጋተግ ይጀምሩና ቤቱን ወደ ጦር ሜዳነት ይቀይሩታል። ነገር ግን ገዳዩ በውጊያው የበላይነቱን እየያዘ መጥቶ የጆንን አንገት አንቆ አየር ሲያሳጣው ጆን መሸነፉን ስለተረዳ በፍጥነት ኪሱ ውስጥ የነበረውን ሽጉጥ ያወጣል። ገዳዩም ሕይወቱን ለማዳን በፍጥነት ወደ አንዱ መኝታ ቤት ውስጥ ገብቶ በሩን ከውስጥ ይቆልፈዋል። ጆንም በራፉ ላይ ቆሞ ውጣ እያለ ሲዝት፣ ገዳዩ ግን ድምፁን ከፍ አድርጎ ጆን እውነተኛ ስምን አውቄዋለሁ፣ ወንድ ከሆንክ በሩን ሰብረ በእጅህ ግጠመኝ፣ በዛ ላይ ሁሉም የወንጀል ማስረጃዎች በእጅህ ገብተዋል እያለ ያበሳጨው ጀመር። ጆንም እውነተኛ ስሙ መታወቁ ስላልናደደውና ምስጢር የወጣ ብሎ ስላሰበ ሽጉጡን ደቅኖ ወደ በሩ ሲጠጋ ከውስጡን አድፍጦ ይጠብቀው የነበረው ገዳዩ በበሩ አሳልፎ ጥይቶችን ሲያከታተልበት ጥይቶቹ የእንጨቱን በር በስተው ቀጥታ የጆን ደረት ላይ ተቀርቅረው እስከ ወዲያኛው ይሰናበታል። የጥይቱ ድምፅ ቤቱን ሲያናውጠው ያ ተኝቶ የነበረው ውሻ ሰምቶ ወደ ጌታው ሲመጣ ተዘርሮ ያገኘዋል። እናም በእልህ ተሞልቶ ገዳዩን ያሳድደው ይጀምራል። ግን ገዳዩ አስቀድሞ ወጥቶ በላዩ ላይ በሩን ይዘጋበትና የተለኮሰ የጋዝ ቦምብ ወደ ግቢው ወርውሮ በቅጽበት ቤቱ በሙሉ በኃይለኛ እሳት ይጋያል። የጆንም ታሪክ እዚሁ አመዶን ይጠናቀቃል። አሁን ቀጣዩዋ ተረኛ ሁለተኛዋ ጨካኝ ገዳይ ቴሬሳ የምትባል ሆነች። ገዳዩም ወዲያውኑ ልብሱንና ማንነቱን ቀይሮ ቀጥታ ወደ ኒውዮርክ ከተማ በሚሄድ አውሮፕላን ይሳፈራል። ከዚያም ኒውዮርክ ከተማ እንደደረሰ አንድ ዘመናዊ መኪና ተከራይቶ ቀጥታ ቴሬሳ የምትኖርበት የሀብታሞች መንደርን ፍለጋ ይጀምራል። አይኖቹንም ተክሎ ቀኑን ሙሉ ምቹ አጋጣሚ ሲጠብቅ ይውላል። ማታ ላይ ሲመሽ ቴሬሳ እጅግ በጣም ተሽሞንሙና ከአንድ ሀብታም ሰው ጋር ወደ አንድ ውድ ሬስቶራንት ስትሄድ ያያታል። እሱም እንደ ጥላ ከኋላቸው ይከተላቸዋል። የሀብታም ሰውዬ ቴሬሳን ሬስቶራንት ውስጥ አስቀምጧት ለአፍታ ልክ ወጣ እንዳለ ገዳዩ ቀጥታ ወደ ሬስቶራንቱ ይገባና ከቴሬሳ ፊት ለፊት ይቀመጣል። በስማ እሷ ራሱ ወንድ አይደል እንደሚመስል። ቴሬሳም የሱን ቀዝቃዛና ደም የጠማቸውን አይኖች ስታይ ሞት ፊት ለፊቷ መጥቶ የተቀመጠ ያህል ስሜት ይሰማታል። ነገር ግን በፍርሃት ተውጣ ከመጮህ ይልቅ በጣም ረጋ ብላ አስተናጋጁን ጠርታ እጅግ በጣም ውድ የሆነ ወይን ታዛለች። የመጠጡን ብርጭቆ እያስቀዳችም ያንን አለቃችንን ጨረስኩ አይደል ብላ ትጠይቀዋለች። ገዳዩም ምንም ነገር ሳይናገር በዝምታ ራሱን በማነቃነቅ ማድረጉን ያረጋግጥላታል። ቴሬሳ መጠጧን እየተጎነጨች ራሷን ንጹህ ለማስመሰል እኔ ካንተም ሆነ ከሴት ጓደኛ ጋር ምንም አይነት የግል ጸብ የለኝም፣ እኛ የተከፈለንን ብር ብቻ ለማግኘት ነው ስራውን የሰራነው። እንደ እውነቱ ከሆነ እኔ ሰውን ማሰቃየት በፍጹም አልፈልግም። የእኔ ስራ አንተን ብቻ ቀለል አድርጌ ወደ ሞት መላክ ነበር። ነገር ግን እቤት ስንመጣ አንተን አጣነ። የአብሮኝ የነበረው ያበደው ጆንም ንዴቱን በሙሉ በሴት ጓደኛ ላይ ተወጣው እያለች ለማስረዳት ትሞክራለች። ነገር ግን የቴሬሳ ይህ ሁሉ የማስመሰልና የሽወዳ ወሬ ገዳዩ ወዲያው ስለገባው እጁን ኪስ ውስጥ ባለው ሽጉጥ ላይ እንደጫነ ይገርማል። ታሪክሽ በጣም አሪፍ ነው፣ ነገር ግን ምንም ሆነ ምን እኔ አንቺን በሕይወት አልመረሽም ይላታል። ቴሬሳ እዚህ ህዝብ በተሰበሰበበት ቦታ ላይ ድራማ መስራቱ ምንም እንደማይጠቅማት ስላወቀች በጸጥታ ተነስታ ሰው ወደሌለበት ፓርክ ታመራለች። ያው ከተባለችው ከተንቀሳቀሰች እንደሚጠብሳት ስለምታውቅ ማለት ነው። ወደ ፓርኩ በሚወስደው ደረጃ ላይ እየወረዱ ሳለ ቴሬሳ ሳታስበው እግሯን አንሸራቷት የወደቀች አስመስላ መሬት ላይ ትንከባለላለች። ድራማዋን እየሰራች ገዳዩ እንዲረዳትና እንዲያነሳት እጇን ወደሱ ትዘረጋለች። ነገር ግን ገዳዩ ምን ሞኝ ሁሉንም አበጥሮ የሚያውቅ በመሆኑ በአይኗ ውስጥ ያለውን ተንኮል ወዲያውኑ ያነበዋል። ስለዚህ እጇን ይዞ ከመደገፍ ይልቅ ሽጉጥን አውጥቶ ቀጥታ ደረቷ ላይ ጥይቱን ያርከፈክፍባታል። ለካ ይቺ ተንኮለኛ ሴት ባይቀድማት ኖሮ ኮፍያዋ ውስጥ እጅግ በጣም ስለታማ የሆነ ጩቤ ደብቃ ነበር። እጁን ዘርግቶ ሊረዳት ቢሞክር ኖሮ ያንን ጩቤ ቀጥታ ገጩ ስር ሰክታ ትገድለው ነበር። በዚህም የሌላኛዋ አዳኝ ጠላቱ ታሪክ በዚህ መልኩ ያበቃል። ከዚህ በኋላ የቀረው ወደዚህ ሁሉ ችግር ያስገባውን ዋና ጠላቱን ፍለጋ ወደ አሜሪካዋ ቺካጎ የምትባል ከተማ መጓዝ ነው። ይሄ ሰውዬ ግን ሂሳቡን ሳያወራረድ የሚተኛ አይነት ሰው አይደል።
ገዳዩ ቺካጎም እንደደረሰ የዚህን ሰው ማንነትና የኋላ ታሪክ በጥልቀት መበርበር ይጀምራል። የዛሬውን ጠላቱን መጣልም ከዚህ ቀደሞቹ ከነበሩት ሙሉ በሙሉ የተለየና እጅግ ከባድ መሆኑን ይረዳል። ይህ ሰውዬ ተራ ሰው አይደለም። የናጠጠ በቢሊዮን ዶላሮች የሚቆጠር ብር ያለው በከተማው ውስጥ የሚኖርና ትልቅ ስልጣን ያለው ቱጃር ባለሀብት ነው። የሚኖረው ደግሞ ዘመናዊና ጥበቃው በጣም ልዩ በሆነ ሰማይ ጠቀስ ሕንፃ ላይ በመሆኑ የእሱን ጥበቃ ጥሶ መግባት ከአለት ላይ ውሃ የማፍለቅ ያህል ፈታኝ ነበር። ግን ገዳዩ ሀብቱን አይቶ አልተሸበረም። በችኮላ ከመንቀሳቀስ ይልቅ የባለ ሀብቱን የመኖሪያ ሕንፃ አቅራቢያ መሽጎ ልክ እንደ ንስር ሆኖ እያንዳንዱን እንቅስቃሴ መከታተል ይጀምራል። አንድ ቀን ጠዋት ባለ ሀብቱ ውድ መኪናውን አስነስቶ ከሕንፃው ውስጥ ብቅ ሲል ገዳዩ እንደ መንገደኛ ዘና ብሎ እየተራመደ በፍጥነት ወደ መኪና ማቆሚያው ውስጥ ይገባል። ነገር ግን ወደ ዋናው ቤት የሚያስገባው በር በከፍተኛ ቴክኖሎጂ በሚሰራ ቁልፍ የተቆለፈ ነበር። ሳያመነታም የዛን ቁልፍ ፎቶ በፍጥነት ያነሳና ወዲያውኑ ወደ ኢንተርኔት በመግባት የቁልፉን ሚስጥር መፍታት ይጀምራል። ይህንን የማይደፈር ጥበቃም ለመስበር የሚያገለግለውን ልዩ የቁልፍ መቅረጫ ዕቃ በኢንተርኔት ያዛል። ዕቃው በፖስታ ተልእኮ እስኪደርሰው ድረስም ጊዜውን በከንቱ ላለማሳለፍ ሲል ተልእኮቹን በሙሉ ከጨረሰ በኋላ ደስተኛ ሕይወት እንዲኖረው በማሰብ ያከማቸውን ሀብቱን በሙሉ ጄፈርሰን በሚባል ሐሰተኛ ስም ወደ ከፈተው የባንክ አካውንቱ ማስተላለፍ ይጀምራል። በተጨማሪም ቁጥራቸው በመንግስት የማይታወቅ በርካታ መሳሪያዎችን ከጥቁር ገበያ ይገዛል። በመጨረሻም ያ የጠየቀው መሳሪያ ሲደርሰው ጨዋታውን ይጀምራል። ባለሀብቱ በሚኖርበት ሰማይ ጠቀስ ሕንፃ ውስጥ ያለው ጂም ውስጥ ተጠቃሚ በመምሰል ገብቶ ይከፍላል። እዚያም ሳያስበው የአንዱን የጽዳት ሰራተኛ መግቢያ ካርድ ይሰርቅና በገዛው የካርድ ማተሚያ አማካኝነት የካርዱን ትክክለኛ አሰራር ይገለብጠዋል። ሲመሽም በዚያ በሰራው ካርድ በሮቹን በሙሉ እየከፈተ በቀጥታ ወደ ጠላቱ ሰው ክፍል ይገባል። ባለሀብቱ በድንገት መሳሪያ የያዘ ያልታወቀ ሰው አጠገቡ ቆሞ ሲያይ በድንጋጤ አንተ ማን ነህ? እዚህ ውስጥ እንዴት ልገባ ቻልክ? ብሎ በጥያቄ አጣድፈዋል። ምን ሀብት ስላለ ብቻ ማንም የማይነካ ነው እንደሚመስል። ገዳዩም ሀብታሙ ሰው የማያውቅ መስሎ ሊያታልለው የፈለገ ይመስለውና ያንን ፓሪስ ያለውን ሰው እንዲገድለው ልኮለት የነበረውን ካርድ አውጥቶ ፊቱ ላይ ያስቀምጥለታል። ካርዷን እንዳየም ሀብታሙ ሰው በድንጋጤ ፊቱ ባንዴ እንደ ወተት ነጭ ይሆናል። ለካ የገዳይ በፓሪስ ተልእኮ ላይ ሳይሳካለት ቀርቶ ሊያስገድለው የሚፈልገው ጨካኙ ሰው መሆኑን ይረዳል። ሕይወቱን እንዲያተርፍለት እየተማጸነም እባክህ ስማኝ፣ በዚህ ነገር ውስጥ እኔ ምንም አላጠፋውም። በፓሪስ ተልእኮ ጊዜ እኔ እንደ ሰው ስህተት እንደሚፈጠር አምኜ ነገሩን እዛው ነበር የተውኩት። ነገር ግን ያ ያንተ አለቃ ነው ሕይወትን ሊያጠፋ የወሰነው። ይህ ገዳይ በሕይወት መኖሩ ለአንተም ለእኔም አደገኛ ነው ብሎ አሳመነኝ። አንተን ለማጥፋት ሲልም ተጨማሪ ገንዘብ ከኔ ተቀበለኝ ብሎ እውነቱን ይዘረዝርለታል። ይህንን ሲሰማ የገዳያችን ጭንቅላት ውስጥ የነበሩት ጥርጣሬዎች በሙሉ ይፈታሉ። ለካ ያለቃው ፖሊሶች ይዘውት ቢጠይቁት እኔንም ያጋልጠኛል በሚል ፍርሃት ያንን ገዳይ ከነ ፍቅረኛው ለማጥፋት ወስኖ ሁለቱን ጨካኝ ገዳዮች ወደ ቤቱ ይላካቸው። ባለሀብቱን በሞት አፋፍ ላይ ቆሞ እያለቀሰ እነዛን አዳኞች ወደ ቤት በመላክ ውስጥ የኔ እጅ የለበትም እያለ ሲማጸን፣ ገዳዩም አይኖቹን አትኩሮ ሲመለከት የሰውነቱን እንጂ ውሸቱን እያወራ እንዳልሆነ ይረዳል። ከብዙ ዝምታ በኋላ ገዳዩ የያዘውን ሽጉጥ ዝቅ ያደርጋል። ነገር ግን ከመውጣቱ በፊት ለሀብታሙ ሰውዬ እንደ በረዶ በቀዘቀዘ ድምፅ ከዛሬ ጀምሮ ፖሊሶች የኔን ማንነት ካወቁ በሚቀጥለው ጊዜ ከኔ ጋር ለመነጋገር እድል አይኖርም ብሎ ከባድ ማስጠንቀቂያ ይሰጠዋል። በፍርሃት የሚንቀጠቀጠው ሀብታም ሰውዬም አንገቱን በማንቀሳቀስ ይስማማል። ገዳዩም ከዚያ ቦታ በጸጥታ ወጥቶ በቀጥታ ወደ አገሩ ዶሚኒካ ሪፐብሊክ ይመለሳል። ቤቱ ሲደርስም ፍቅረኛዋ አገግማ ከሆስፒታል ወጥታ ትጠብቀዋለች። በመጨረሻም ያንን የደምና የባሩድ መንገድ ለዘላለሙ ትቶ ከፍቅረኛው ጋር በጥሩና በሰላማዊ መንገድ ሕይወቱን መምራት ሲጀምር እያሳየን ታሪካችን ይጠናቀቃል። የኔን ቤተሰቦች ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ይህ ኢትዮ ፊልም ስኪዮጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁን ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን።